ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሐሙስ የመጋቢት 3 ቀን 2018 ዓ.ም የሰዓቱ ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በመቄት ወረዳ ፋኖና የመንግስት ኃይሎች የተኩስ ልውውጥ ማድረጋቸው ተገለጸ። በተያያዘ መረጃ በሸዋ ጠቅላይ ግዛት እዝ በኩልም የአድማ ብተና አባላት ከድተው ለፋኖ እጅ መስጠታቸውን አስታውቀዋል። የዕለቱ ዜናችን ቀዳሚ አድርገነዋል። በጋሞ ዞን በጎርፍ አደጋ የሞቱ ሰዎች ቁጥር 100 መድረሱ ተገለጸ። በዚሁ አደጋም ከ100 የሚበልጡ ሰዎች ጠፍተው እየተፈለጉ እንደሆነ የአካባቢው ነዋሪዎች ለቦርከና ተናግረዋል። በዝርዝር እናደርሳችኋለን። የተባበሩት መንግስታት ድርጅት በኢትዮጵያ የሚገኝ አንድ የወርቅ ማዕድን ማውጫ የሚያስከትለውን ብክለት መንግስት በአስቸኳይ እንዲቆጣጠር አሳሰበ። ይህ ማሳሰቢያ የመጣውም ኮንቶማ ዳሪሞ አሊያንስ የተሰኘው የኢትዮጵያ ሲቪክ ማህበር በለገ ደንቢ የማዕድን ማውጫ አካባቢ በህፃናት ጤና ላይ የሚያደርሰውን ዘግናኝ ጉዳት ይፋ ካደረገ በኋላ መሆኑን ሂውማን ራይትስ ዎች ያወጣው ዘገባ አመላክቷል። ተጨማሪ መረጃዎች አሉን። ከውጭ ተመድ በምግብ ፍጆታ ላይ ያልተጠበቀ የዋጋ ውድነት ያስከትላል ሲል አስጠነቀቀ። ይህ በእንዲህ እንዳለ የዓለም አቀፍ ኢነርጂ ኤጀንሲ 400 ሚሊዮን ሊትር የነዳጅ ክምችት ለመጠቀም መወሰኑን አስታውቋል። ከባህር ማዶ የመረጥነው የትንታኔ ዘገባ ነው። ዜናዎቻችንን በዝርዝር እናቀርባለን። በቅድሚያም በመቄት ወረዳ ፋኖና የመንግስት ኃይሎች የተኩስ ልውውጥ ማድረጋቸው ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝ 303ኛ ግዙፉ ጀነራል አሳምነው ጽጌ ኮር 81ኛ ራስ አንችምና ውባንታ አባተ ክፍለ ጦር የ106ኛ ኮር 22ኛ ክፍለ ጦር ቃኝ እንዲሁም በጋይንትና ዙሪያዋ ከሚንቀሳቀሰው ራስ ጋይንት ልዩ ተወርዋሪ ክፍለ ጦር በተውጣጡ አሃዶች ከመንግስት ጦር ጋር የተኩስ ልውውጥ ማድረጉን አስታውቋል። ከፍላቂት ገረገራ ከተማ በቅርብ ርቀት አግሪት ዙሪያ ከጠዋቱ 12 ሰዓት እስከ ቀን 10 ሰዓት ከ30 ድረስ ውጊያ መኖሩ ተገልጿል። አፍበን ጥምር ጦር ብሎ በሚጠራው የመንግስት ኃይል ውስጥ በርካታ ኃይሉ የተደመሰሰ ሲሆን የመቄት ወረዳ ሰላምና ደህንነት ኃላፊ ዋናው ባንዳ መካሺ መርን ጨምሮ ሌሎች አመራሮች ቆስለዋል ብለዋል። በዚህ ውጊያም አንድ መምህርን ጨምሮ 5 ሰዎች ህይወታቸው አልፏል ተብሏል። የአግሪት የመጀመሪያ ደረጃ ትምህርት ቤት ላይ ዘረፋ ለመፈጸም ታስቦ ማክሸፉን የ303ኛ ግዙፉ አሳምነው ጽጌ ኮር ህዝብ ግንኙነት ክፍል አስታውቋል። በተያያዘ መረጃ በጎንደርም ተመሳሳይ የተኩስ ልውውጥ መደረጉን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝ 106ኛ ኮር 303ኛ ኮር ከጎንደር ጠቅላይ ግዛት እዝ 206ኛ ኮር ተወርዋሪ ክፍለ ጦር ጋር ጥምረት በመፍጠር በርካታ የጥምር ጦር ኃይሎች ላይ ጥቃት ማድረሱን ገልጿል። በዚህ ቀጠናም ከጠዋቱ 2 ሰዓት እስከ አመሻሹ 11 ሰዓት ድረስ በዘለቀው እልክ አስጨራሽ ውጊያ በፋኖ ድል አድራጊነት ሲደመደም የጥላት ጥምር ሰራዊትም ተደምስሷል ነው የተባለው። በ106ኛ ኮርም የቀድሞ የደጋው መብረቅ ኮር 22ኛ ክፍለ ጦር ብቻ በመቄት ወረዳ አግሪት ላይ ከ35 በላይ ተደመሰሱ ሲሆን ከ25 በላይ ከባድ ቁስለኛም ሆነዋል ተብሏል። በ22ኛ ክፍለ ጦር ግንባር ብቻ መሳሪያ በገፍ ተማርኳል ያለው እዙ 11 ክላሽንኮቭ 1000 የሚደርሱ የክላሽ ተተኳሾች ከ500 በላይ የብሬን ተተኳሾች 15 ቦምብና 7 ትጥቅ ተማርኳል ተብሏል። በተመሳሳይ መልኩ የአፍብን ሸዋ ጠቅላይ ግዛት ከድተው የገቡ የአድማ ብተና አባላትን መቀበሉን አስታውቋል። አገዛዙን የከዱ 2 የአድማ ብተና አባላት ይሄ ስርዓት በቃኝ በማለት አፍብን ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር ራምቦ ክፍለ ጦርን ተቀላቅለዋል ነው ያሉት። ከሸዋሮቢት ከተማ በመነሳት ወደ ፋኖ ነጻ ቀጠና በሰላም የገቡ ሲሆን በፋኖ አባላትም አቀባበል ተደርጎላቸዋል ተብሏል። አገዛዙ ግልገል ፋኖ በማለት በአይነ ቁራኛ የሚከታተላቸው የአድማ ብተና አባላት ፋኖን ለመቀላቀል ይሄ ትክክለኛው ጊዜ ነው በማለትም ፋኖን እየተቀላቀሉ ነው ሲል ገልጿል። አሁን ባለው ነባራዊ ሁኔታ በጥምር ጦር ውስጥ እርስ በርስ መጠራጠሩ እየተከረረ ሲሆን የአድማ ብተናና ሚሊሻ አባላትም ምርጫቸውን ፋኖ በማድረግ እየተቀላቀሉ ነው ተብሏል። በጋሞ ዞን በጎርፍ አደጋ የሞቱ ሰዎች ቁጥር 100 መድረሱ ተገለጸ። በዚሁ አደጋ ከ100 የሚበልጡ ሰዎች ጠፍተው እየተፈለጉ እንደሆነ የአካባቢው ነዋሪዎች ለቦርከና ተናግረዋል። በደቡብ ኢትዮጵያ ክልል ጋሞ ዞን ውስጥ በ3 ወረዳዎች በደረሰ የመሬት መንሸራተት አደጋ የ100 ሰዎች አስክሬን መገኘቱን ነዋሪዎች አብራርተዋል። የክልሉ ፖሊስም ይህንን አረጋግጦ በጋሞ ዞን ሰሞኑን በተከሰተው የጎርፍ አደጋ ምክንያት የጠፉ ሰዎች ቁጥር በአጠቃላይ
128 መድረሱን አስታውቋል። በዞኑ የመሬት መንሸራተት ከደረሰባቸው 3 ወረዳዎች መካከል ከባድ አደጋ ያስተናገደው የጋጮ ባባ ወረዳ ማዞ ዶይሳ ቀበሌ መሆኑን ነዋሪዎች ለቦርከና በሰጡት አስተያየት ጠቁመዋል። ነገር ግን አደጋው በዞኑ 5 በሚሆኑ ወረዳዎችን ማማከሉን ገልጸው በቦንኬና ከምባ ዙሪያ ወረዳ በርካታ ነዋሪዎች ተጎድተዋል ብለዋል። በዞኑ ለሰዎች ሕይወት መጥፋት ምክንያት የሆነው የመሬት መንሸራተት ያጋጠመው ከእሁድ የካቲት 30 ቀን ጀምሮ የጣለው ከባድ ዝናብ ነው ብለዋል። የዞኑ ኮሚኒኬሽን ቢሮ መጋቢት 2 ቀን 2018 ዓ.ም በይፋዊ የፌስቡክ ገጹ ላይ ባጋራው መረጃ በጋጮ ባባ ወረዳ ማዞ ዶይሴ ቀበሌ በተከሰተው የመሬት መንሸራተት ሕይወታቸው ካለፉ 52 ሰዎች በተጨማሪ እስካሁን የደረሱበት ያልታወቁ 50 ሰዎችን የመፈለግ ጥረቱ መቀጠሉን አስታውቆ ነበር። የክልሉ ፖሊስ በበኩሉ ዛሬ ማለዳ ባጋራው አዲስ መረጃ በዞኑ አደጋ ባጋጠመባቸው አካባቢዎች መጥፋታቸው የተመዘገበ ሰዎች ቁጥር 128 መሆናቸውን አስታውቆ የ64ቱ ሰዎች አስክሬን መገኘቱን ገልጸዋል። የጋሞ ዞን የከተማና አስተዳደር ልዩ አማካሪ አቶ ተስፋ ጽዮን ዘነበ በዞኑ ደጋማ አካባቢዎች በጣለው ወቅቱን ያልጠበቀ ከፍተኛ ዝናብ የመሬት ናዳው መከሰቱን ተናግረዋል። የመሬት ናዳ የደረሰው መጋቢት 1 ቀን 2018 ዓ.ም እኩለ ሌሊት ላይ ነው ያሉት አቶ ተስፋ ጽዮን ባልተለመደና ባልተጠበቀ መንገድ ከፍ ያለ ዝናብ ይጥል ነበር ሲሉ ሁኔታውን አስረድተዋል። ኃላፊው አክለውም በአካባቢው ይጥል የነበረው ዝናብ ረቡዕ መጋቢት 2 ቀን 2018 ዓ.ም ማለዳ ድረስ መቀጠሉንና ይህም ሁኔታውን አስቸጋሪ ማድረጉን ተናግረዋል። አቶ ተስፋ ጽዮን የ52 ሰዎች አስክሬን ከናዳ ውስጥ በቁፋሮ መውጣቱን ገልጸው የ50 ሰዎች ፍለጋ ቀጥሏል ብለዋል። በዞኑ በርካታ ተዳፋታማ ቦታዎች እንደሚገኙ የገለጹት አቶ ተስፋ ጽዮን አሁን የመሬት ናዳው በደረሰበት ስፍራ ግን ከዚህ ቀደም ምንም አይነት አደጋ ደርሶ እንደማያውቅ ተናግረዋል። በዞኑ የመሬት ናዳ ይከሰትባቸዋል ተብለው በጥናት በተለዩ አካባቢዎችም ነዋሪዎችን የማንሳትና ወደ ሌላ ቦታ ወስዶ የማስፈር ስራዎች መሰራታቸው የተናገሩት አቶ ተስፋ ጽዮን ይህ አካባቢ ግን ከዚህ አይነት ግምትና ስጋት ነፃ ስለነበር ምንም አይነት እርምጃ አለመወሰዱን አስረድተዋል። በጋሞ ዞን የጣለው ከባድ ዝናብን ተከትሎ በተከሰተው ከባድ የጎርፍ አደጋና የመሬት ናዳ የሞቱ ሰዎች ቁጥር ሊጨምር እንደሚችልም ተሰግቷል። የዞኑ ባለስልጣናት በአደጋው የጠፉ 64 ሰዎችን የመፈለግ ጥረቱ አሁንም መቀጠሉን የገለጹ ሲሆን በህይወት ለተረፉትም እርዳታ የማሰባሰብ ሂደት ተጀምሯል። ከባዱ አደጋ የደረሰውም ከከባድ ዝናብ በኋላ ባጋጠመው የመሬት መንሸራተት ሲሆን አካባቢው ተዳፋታማ በመሆኑ የህይወት አድን ስራውን ከባድ አድርጎታል ነው የተባለው። አደጋው በተከሰተበት ስፍራም የዞኑ ዋና አስተዳዳሪን ጨምሮ የፌዴራልና የክልል የህዝብ ተወካዮች ምክር ቤት አባላት ተገኝተው በአደጋው ቤተሰቦቻቸውን ያጡ ሰዎችን አጽናንተዋል። በደቡብ ኢትዮጵያ ክልል የሚገኘው የጋሞ ዞን በተደጋጋሚ በከባድ ዝናብና በጎርፍ ከሚጠቁ የአገሪቱ አካባቢዎች መካከል አንዱ ነው። በ2016 ዓ.ም በጎፋ ዞን ገዜ ጎፋ ወረዳ ኬንቾ ሻቻ ጎዝዲ ቀበሌ በተከሰተው ተመሳሳይ መሬት መንሸራተት ከ200 በላይ ሰዎች መሞታቸው ይታወሳል። በደቡብ ኢትዮጵያ የመሬት መንሸራተትና የጎርፍ አደጋዎች የሚከሰቱ ሲሆን በ2016 ከባድ ዝናብ ባስከተለው የጎርፍና የመሬት መንሸራተት ከፍተኛ ቁጥር ያላቸው ሰዎች ህይወታቸውን አጥተዋል። ዝናቡ አሁንም እየጣለ እንደሆነና ወደፊትም ከዚህ ሊበልጥ እንደሚችልም ተጠቁሟል። በመሆኑ መንግስት የዜጎችን ህይወት እንታደግ ጥሪ አቅርበዋል። የተባበሩት መንግስታት ድርጅት በኢትዮጵያ የሚገኝ አንድ የወርቅ ማዕድን ማውጫ የሚያስከትለውን ብክለት መንግስት በአስቸኳይ እንዲቆጣጠር አሳሰበ። ይህ ማሳሰቢያ ያወጣው ኮንቶማ ዳሪሙ አሊያንስ የተሰኘ የኢትዮጵያ ሲቪክ ማህበር በለገ ደንቢ የማዕድን ማውጫ አካባቢ በህፃናት ጤና ላይ የሚደርሰውን ዘግናኝ ጉዳት ይፋ ካደረገ በኋላ መሆኑን ሂውማን ራይትስ ዎች ያወጣው ዘገባ አመላክቷል። በአካባቢው የሚታየው ሰብአዊ ቀውስን አስመልክቶ የ28 ዓመቷ ለደህንነቷ ሲባል ስሟ ወደ ኤልሳቤጥ በሚል የተቀየረው ነዋሪ ለድርጅቱ በሰጠችው ምስክርነት የኩባንያው ኬሚካሎች መሬታችንን፣ ውሃችንንና ህዝባችንን በክለዋል ስትልም ተናግራለች። ኤልሳቤጥ የ2 ዓመት ልጇን ከጥቂት ዓመታት በፊት በሞት ያጣች ሲሆን እንደ አውሮፓውያኑ አቆጣጠር በ2024 እና በ2025 ደግሞ ተከታታይ የጽንስ መቋረጥ አጋጥሟታል። ለዚህ ሁሉ መከራም ተጠያቂው የማዕድን ማውጫው እንደሆነ በጽኑ ታምናለች። በኦሮሚያ ክልል በሚገኘው በዚሁ የለገ ደንቢ የወርቅ ማዕድን ማውጫ አቅራቢያ የሚኖሩ ነዋሪዎች ለዓመታት የጽንስ መቋረጥን፣ የሞት ልጅ መውለድና ልጆቹን ዘላቂ የጤና እክል ይዘው መወለድን ጨምሮ በከባድ የጤና ጉዳቶች ሲማረሩ ቆይተዋል። እንደ ሰብአዊ መብቱ ተሟጋች ድርጅት ዘገባ በርካታ ሳይንሳዊ ጥናቶችን በማዕድን ማውጫ አቅራቢያ
እንደ ካድሚየም፣ ሜርኩሪ፣ እርሳስና አርሴኒክ ያሉ ከፍተኛ መጠን ያላቸው መርዛማ ከባድ ብረታ ብረቶችና ሌሎች ኬሚካሎች መኖራቸውን አረጋግጠዋል። ይህ በእንዲህ እንዳለ በቅርቡ በተባበሩት መንግስታት ድርጅት የህፃናት መብቶች ኮሚቴ የተላለፈው ውሳኔ ለነዋሪዎች አዲስ ተስፋን አሳድሯል። ኮሚቴው ባለፈው የካቲት ወር ላይ የኢትዮጵያ መንግስት የማዕድን ማውጫን በህፃናት ላይ የሚያስከትለውን ማህበራዊ፣ ጤናማዊና አካባቢያዊ ጉዳቶች በአስቸኳይና በብቃት እንዲፈታ በይፋ ጠይቋል። በተጨማሪም መንግስት ለተጎጂዎች ካሳ እንዲከፍል፣ የተጎዱ ህጻናትን መልሶ እንዲያቋቁምና ለማዕድን ኩባንያው ግልጽነትና ተጠያቂነት ያለው ነጻ አሰራር እንዲዘረጋ አሳስቧል። የማዕድን ማውጫውም ታሪክ ወደ ኋላ መለስ ተብሎ ሲታይ እንደ አውሮፓውያን አቆጣጠር በ2018 በተካሄዱ መጠነ ሰፊ ተቃውሞዎች ምክንያት መንግስት የአካባቢው ጥበቃ ስጋቶች ምላሽ ካገኙ በኋላ ብቻ እንደሚከፍት ቃል በመግባት ዘግቶት ነበር። ይሁንና መንግስት ማዕድን ማውጫውን ከሚያስተዳድረው ሜድሮክ ኢንቨስትመንት ግሩፕ ጋር ይፋ ያልተደረገ የመግባቢያ ስምምነት በመፈረሙ በ2021 ዳግም ስራ እንዲጀምር አድርጎታል። ሜድሮክ በ2023 ለሂውማን ራይትስ ዎች በላከው ደብዳቤ ለተጎጂዎች ካሳ መክፈሉን፣ የሳይናይድ ቆሻሻ አወጋገድ ማሻሻሉንና ንጹህ የመጠጥ ውሃ ማቅረቡን በመጥቀስ ተጽዕኖዎቹን ለመፍታት እርምጃ መውሰዱን ገልጾ ነበር። ይሁን እንጂ ማዕድን ማውጫው እንደገና ከተከፈተ በኋላም ነዋሪዎች አሁንም የጤና እክሎችና የጽንስ መጓረጥ እያጋጠማቸው መሆኑን እየገለጹ ይገኛሉ። ኮንቶማ ዳሪሙ አሊያንስ በ2025 ባወጣው አዲስ ሪፖርት እጅግ ዘግናኝ የሆኑ የህፃናት ሞትና የሞተ ልጅ መውለድ ሁኔታዎችን በዝርዝር አካቷል። ነዋሪዎች እንደሚናገሩት በቂ ንጹህ የመጠጥ ውሃ ባለመኖሩ ምክንያት የሜድሮክ የቆሻሻ ማጠራቀሚያ ግድቦች ውስጥ ያለውን ውሃ ለመጠጣት ይገደዳሉ። ሜድሮክ ለቀረቡበት ጥያቄዎችን በሰጡት ምላሽ በስራው ምክንያት የሚመጣ ምንም አይነት የሰብአዊ መብት ጥሰት የለም በማለትም ጉዳዩን አስተባብሏል። ኩባንያው የክትትል ስርዓቱ የበካይ ንጥረ ነገር መጠን በዓለም አቀፍ ደረጃዎች በሚፈቀደው ክልል ውስጥ ሆኖ እንዳገኘው ገልጾ በቅርቡ በዓለም አቀፍ የሳይናይድ አስተዳደር ኮድ እውቅና ማግኘቱን አጽንኦት ሰጥቷል። እንዲሁም ሆስፒታል መገንባቱንና የቀረበውን የመጠጥ ውሃ በቂ መሆኑን ተናግሯል። ሆኖም የተባበሩት መንግስታት ኮሚቴና የሲቪክ ማህበሩ ግንኙነቶች የኢትዮጵያ መንግስት በማዕድን ማውጫዎች ላይ ያለውን ብክለት በመጨረሻ ሙሉ በሙሉና በግልጽነት እንዲፈታ ሊያሳስቡት እንደሚገባ ተገልጿል። የለገ ደንቢ ቤተሰቦችን ፍትህ ለማግኘት ለረጅም ጊዜ እንደተጠባበቁ ዘገባው አመላክቷል። ተመድ በምግብ ፍጆታ ላይ ያልተጠበቀ የዋጋ ውድነት ያስከትላል ሲል አስጠነቀቀ። የተባበሩት መንግስታት ድርጅት በሆርሙዝ ሰርጥ የሚደረገው የንግድ እንቅስቃሴ ከጦርነቱ በኋላ 97 በመቶ መቀነሱን ገልጿል። አዲስ ባወጣው ሪፖርት ይህንን ያለው የተመድ የንግድና ልማት ኮንፈረንስ በምዕራብ እስያ የተፈጠረው ውጥረት በንግድ መርከቦች እንቅስቃሴ ላይ አሉታዊ ተጽዕኖ መፍጠሩን አስታውቋል። ይህም የመጓጓዣ ወጪዎችን እንዲጨምሩ በማድረግ በምግብ ፍጆታ ላይ ያልተጠበቀ የዋጋ ውድነት ያስከትላል ብሏል። የመድን ዋስትናን አለመኖር የአደጋ ተጋላጭነትን ጨምሯል ሲልም አስታውቋል። የዓለም ንግድ የኃይል አቅርቦት፣ የማዳበሪያ ዋጋ፣ የምርቶች አቅርቦት በከፍተኛ ደረጃ ይጎዳል በማለትም ተመድ ስጋቱን ገልጿል። ይህም በዓለም አቀፍ ደረጃ የኑሮ ውድነትን ያስከትላል ነው ያለው። ይህ በእንዲህ እንዳለ የዓለም አቀፍ ኤነርጂ ኤጀንሲ 400 ሚሊዮን ሊትር የነዳጅ ክምችት ለመጠቀም መወሰኑን አስታውቋል። ዋና ዋና ሀገራትን በኢራን ላይ የሚካሄደውን ጦርነት ያስከተለውን ተጽዕኖ ለመግታት በሚል ለድንገተኛ ጊዜ ካስቀመጡት ክምችታቸው ከፍተኛ መጠን ያለው ነዳጅ ለመልቀቅ ቢስማሙም የዓለም የነዳጅ ዋጋ ሐሙስ ዕለት ማሻቀቡን ቀጥሏል። የዓለም አቀፍ ኤነርጂ ኤጀንሲ 32ቱ አባል ሀገራቱ ከክምችታቸው 400 ሚሊዮን በርሚል እንደሚለቁ ቢናገርም አንድ በርሚል ብሬንት ድፍድፍ ነዳጅ በእስያ ገበያ 9 በመቶ ጭማሪ በማሳየት $100 ተሽጧል። ረቡዕ ዕለት ኢራን በሆርሙዝ የባህር ወሽመጥ ውስጥ በመርከቦች ላይ የምታደርሰውን ጥቃት እየተባባሰ በመምጣቱ የነዳጅ ዘይት በበርሚል $200 ሊደርስ እንደሚችልም አስጠንቅቃለች። የእስላማዊ አብዮታዊ ዘብ ቃል አቀባይ ከአሜሪካ፣ ከእስራኤል ወይንም ከአጋሮቻቸው ጋር የተገናኘ ማንኛውም መርከብ ኢላማ ይሆናል ሲልም ዝተዋል። የነዳጅ ዘይት ዋጋ በሰው ሰራሽ መንገድ መቀነስም አትችሉም ሲሉም አስጠንቅቀዋል። ነዳጅ በበርሚል $200 እንደሚደርስም ጠብቁ ሲሉ ቃል አቀባዩ ተናግረዋል። የነዳጅ ዋጋ የሚወሰነውም በክልሉ ደህንነት ላይ ነው እና እናንተ ለቀጠናው ዋነኛ የጸጥታ ችግር ምንጮች ናችሁ ብለዋል። በዚህም ጠባብ በሆነው የሆርሙዝ ወሽመጥ የዓለም 1/5 ነዳጅ ስለሚጓጓዝ ለዓለም ምጣኔ ሀብት ወሳኝ ነው ሲሉም ተናግረዋል።
የአይኤኤ አባል ከዓለም አቀፍ የኃይል ምርትና ፍጆታ 2/3ኛውን ይወክላሉ። አባል ሀገራቱ የለቀቁትን የመጠባበቂያ ክምችትም ከዚህ ቀደም ሩሲያ ዩክሬን በወረረችበት ወቅት ኤጀንሲው ለዓለም ገበያ ከለቀቀው በእጥፍ የሚበልጥ ነው። ዓለም አቀፉ የኢነርጂ ኤጀንሲ ውሳኔ በታሪክ መልኩ ጉልህ ቢሆንም ጊዜያዊ ማስተንፈሻ ብቻ ነው ሲሉ የሲንጋፖር የቴክኖሎጂ ተቋም ባልደረባ ማርቲን ማ ተናግረዋል። የነዳጅ ዋጋ በአቅርቦቶቹ ላይ ስጋት እስካለው ድረስ ዋጋው እየጨመረ ይቀጥላል። የቅርብ ጊዜ ጭማሪ ደግሞ ነጋዴዎች አሁንም ለረጅም ጊዜ የሚቆይ አለመረጋጋት ሊኖር እንደሚችል እንደሚጠብቁም ይጠቁማሉ ሲሉ አክለዋል። የካቲት 21 ቀን 2018 ዓመተ ምህረት አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ ወዲህ የዓለም የነዳጅ ገበያ በከፍተኛ ደረጃ አለመረጋጋትን አሳይቷል። የብሬንት ድፍድፍ ነዳጅ በዚህ ሳምንት መጀመሪያ ላይ በበርሜል $120 ደርሶ ነበር። ይህም በዓለም ዙሪያ የነዳጅ ዋጋ እንዲጨምር አድርጎታል። የአሜሪካ አውቶሞቢል ማህበር እንዳስታወቀውም ማክሰኞ ዕለት በአሜሪካ የነዳጅ ዋጋ በአማካይ በጋሎን $3.50 በላይ ጨምሯል። ከመካከለኛው ምስራቅ በሚመጣው የኃይል ምንጭ ላይ ጥገኛ የሆኑት ብዙ የኤሲያ ሀገራት በተለይ ከባድ ጉዳት ደርሶባቸዋል። በዚህ ሳምንት በፊሊፒንስ፣ በታይላንድ እና በቪየትናም በሚገኙ ነዳጅ ማደያዎች ላይም ሰዎች ነዳጅ ለመቅዳት ረጅም ወረፋ ይዘው ታይተዋል። የታይላንድ ባለስልጣናትም በመንግስት ተቋማት ውስጥ የሚያገለግሉ ሰራተኞች ኃይል ለመቆጠብ ከቤት እንዲሰሩ ጥሪ አቅርበዋል። ባለስልጣናትም አስፈላጊ ያልሆኑ የወጪ ጉዞ እንዳያደርጉ እየተከለከሉ ነው። በፊሊፒንስ የኃይል አጠቃቀምን ለመቀነስ በሳምንት ለ4 ቀናት ብቻ ወደ ስራ መግባት እንደሚቻል ይፋ ተደርጓል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።